ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊ ሰሞንኛ ዝግጅታችን ወደ እናንተ የሚደርስበት ሰዓት ላይ ነው የምንገኘው። ማህደር ብርሌውና ተስፋውን ታምር በቀጥታ ስርጭቱ ከዝግጅቱ ተረኛ የስቱዲዮ ባለሙያዎች ጋር ቆይታችን ከናንተ ጋር ልናደርግ ሰዓታችን አክብረን ተገኝተናል። በዛሬው ሰሞንኛ መሰናዷችን በተለይም ደግሞ የተመራረጡ ሀገራዊ ጉዳዮችንና ከውጭ አንድ ርዕሰ ጉዳይ ይዘናል። በተለይም ከሰሞኑ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የ2018 በጀት ዓመት አፈጻጸምና የ2017 በጀት ዓመት አፈጻጸምና የ2018 ዓመተ ምህረት ደግሞ የቀጣይ የትኩረት አቅጣጫዎችን በተመለከተ ለጋራ ምክር ቤቶች ጉባኤ ስነ ስርዓት ተካሂዷል። እሱን የተመለከተ መረጃ ነው ለተመልካቾቻችን ለዛሬ የምናደርሰው ማይ በተለይ ደግሞ የመንግስት የ2018 የበጀት ዓመት መሰረታዊ ብለው በትኩረት የሚሰራባቸው ነጥቦች የትኞቹ ናቸው የሚለውን የሀገሪቱ ርዕሰ ብሔር አምባሳደር ታዬ አጽቀሥላሴ አንስተው ነበር። እነዚህን የትኩረት ነጥቦች በአራት አጠቃለው ነበር ያቀረቧቸውና የመጀመሪያው ቆይታችን አንተ እንዳልከው በዛ ላይ ነው የሚሆነው። ነገር ግን እስኪ እንደ መግቢያ ምን ብለው ነበር የሚሉትን አሁን ቀደም ብለንኛ ለውይይት የመረጥናቸውን ሐሳቦች ለተመልካቾቻችን አድርሰን ተመልሰን እንገናኛለን። መንግስት በ2018 የበጀት ዓመት በሚከተሉት ጉዳዮች ላይ አተኩሮ ይሰራል። አንደኛ፣ ከስርዓት መለዋወጥ ጋር የማይናዱ ነፃ ገለልተኛና ህዝባዊ ብሔራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል። በያዝነው የበጀት ዓመትም አንድነታችንና ሰላማችንን በማይናወጥ ደረጃ ላይ ለማድረስ መንግስት በተቋማት ግንባታ ላይ አበክሮ ይሰራል። ብሔራዊ የጸጥታና የደህንነት ተቋሞችን የስርዓት ለውጥን የሚሻገሩና የሀገርን ቀጣይነት የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት ይተጋል። ሁለተኛ፣ በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። ተመልሰናል። የተወደዳችሁ ተመልካቾቻችን አሁን ላይ ወደ እናንተ ያደረስነው በተለይም ደግሞ ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ለሁለቱ የጋራ ምክር ቤቶች የ2018 የቀጣይ አቅጣጫዎች ላይ ትኩረት አድርገው ያስተላለፉትን መልእክት ነበር። ማይ እንግዲህ ቀደም ሲል ክቡር አምባሳደር ታዬ አጽቀሥላሴ እንዳሉት በ2018 በጀት ዓመት መንግስት በትኩረት ሊሰራቸው ከታሰቡት መካከል ሁለት ፒላር ዋና ጉዳዮችን ነው ያነሱትና የመጀመሪያውና ቀዳሚው ደግሞ የስርዓትን ለውጥ የሚሻገሩ ተቋማትን መፍጠር ወይም መገንባት ላይ መንግስት በዚህ በጀት ዓመት በትኩረት የሚሰራበት መሆኑን ለታዳሚው ሲያቀርቡ ነበር። ለውጥን የሚሻገሩ የፖለቲካ ስርዓትን የሚሻገሩ ብሔራዊ ተቋማት ያሉትና ብሔራዊ ማለት ህዝባዊ ናቸው ማለት ነው። ህዝባዊ መሆን አለባቸው ማለት ነው። በአንድ ሀገር ውስጥ በተለያዩ ጊዜያት የተለያየ መንግስት አስተዳደር ሊኖር ይችላል፣ ወይም ደግሞ የፖለቲካ ውክልናን ወስዶ የሚመጣው ፓርቲ የተለያየ ሊሆን ይችላል። ነገር ግን ብሔራዊ ተቋማት ግን በተለያየ ጊዜ መንግስት ሲለዋወጥም በቋሚነት የሚቀጥሉ ህዝብን የማገልገል ኃላፊነት ያለባቸው ከፍተኛ
ስልጣንም ሊኖራቸው የሚገባ ማለት ነው። ያ ማለት የሚመጣው ፓርቲ በቀጥታ የሚዘውራቸው ወይም ደግሞ ፍላጎቱን በቀጥታ የሚያስፈጽምባቸው ወይም እነዛ ተቋማት ውስጥ በባለሙያነትም ሆነ በስራ አመራርነት የሚመጡ ኃላፊዎችም የፖለቲካ ውክልናን ወስደው የሚሰሩባቸው ሳይሆን በቀዳሚነት ብሔራዊ ጥቅምን፣ ብሔራዊ አገልግሎትን፣ ህዝባዊ አገልግሎትን በኃላፊነት ወስደው የሚሰሩ ተቋማት ይሆናሉ ማለት ነው። እንደዚህ ከሆነ ኃላፊነታቸው ደግሞ ከፖለቲካ ተጽዕኖ ነፃ መሆን አለባቸው። ከፖለቲካዊ ውክልና ገለልተኛ መሆን ይጠበቅባቸዋል። ዋና ማጠንጠኛ መሰረታቸው ህዝባዊነት ሊሆን ይገባል ማለት ነው። አዎ በተለይም ደግሞ እነዚህ ተቋማትን ስናነሳ ተቋማት የህዝብና የመንግስት ናቸው። ያው መንግስት በተለዋወጠ ቁጥር ተቋማት ግን የሚቀጥሉ ናቸው። ይሁን እንጂ እንደ ሀገራችን እንዳለመታደል ሆኖ የተለያዩ መንግስታት በመጡ ቁጥር ያው ተቋማትን በዛው ልክ የመቀየርና የመለዋወጥ ሁኔታዎችን እናስተውላለንና በተለያዩ ዓለም አቀፍ ሀገራትም የምናስተውለው በተለይ በኢኮኖሚ በኢንዱስትሪ የበለጸጉ ሀገሮች ተቋማት ጽኑና ተሻጋሪ ዘላቂ ናቸው። የትኛውም ፓርቲ የትኛውም መንግስት ይምጣ ተቋማት ቀጣይነታቸው የተረጋገጠ ነው። ሆነ የአሜሪካን ብንመለከት እንኳን የሪፐብሊካንና የዲሞክራቲክ ፓርቲዎች እየተቀያየሩ በተለያየ ጊዜ የአሜሪካን ህዝብ የማስተዳደር እድል አግኝተው ሀገሪቱን ይመራሉ። ተቋማት ደግሞ በዚያው ልክ ዘልቀው ወይም ደግሞ ተጠናክረው ቀጥለው ያው ሲምቦል ሆኖ ይቀጥላሉ ማለት ነውና በሀገረ መንግስትና በብሔረ መንግስት ግንባታ በኩል እነዚህ ተቋማት የሚጫወቱት ሚና ቀላል አይደለም። በተለይም ሀገረ መንግስትን ስናነሳ እነዚህ ተቋማት የፖለቲካ ማጠንጠኛዎች ናቸውና እንደ ሀገራችንም ሀገረ መንግስትን ለማጽናት የተቋማትን ለማጠናከር የሚሰሩ ስራዎች በተለያዩ ጊዜያት ይሞከራሉ ያላለቀ ቢሆንም እና ይሄን ለማጠናከር መንግስት በትኩረት እንደሚሰራ ለምክር ቤት አባላት ተናግረዋል ፕሬዝዳንቱ። ያው ለምሳሌ ብሔራዊ ተቋማት ከምንላቸው ዘመንን መሻገር ከሚገባቸው ተቋማት መካከል ለምሳሌ የዲሞክራሲ ተቋማት፣ የፍትህ ተቋማት፣ የጸጥታ ተቋማት እነዚህ ሁሉ ተቋማት ሊገኙበት ይችላል። ሌሎችም ተቋማት አሉ ብሔራዊ ተቋማት ስንል ማለት ነው። የደህንነት ተቋማት እነዚህ ተቋማት ከፖለቲካዊ ስራ ውጪ ነው ማለት ነው። የሚቀጥለውን የሀገር ምንነትና ማንነት አስበው ነው የሚሰሩት ማለት ነው። ፖለቲካዊ ውግልና ይዞ የመጣ አስተዳደር ምናልባት እነዚህ ተቋማት ጋር ይመለከተው ማለት አይደለም። ነገር ግን የፖለቲካ ውክልና ይዞ የመጣውን ፓርቲ የሚያገለግሉ ተቋማት ግን አይደሉም። እንደውም ፕሬዝዳንቱ ጠንከር ያሉ ተቋማት መሆን እንደሚገባቸው እየገለጹ ነበር አይደል? ጠንከር ያሉ ማለት ምን ማለት ነው? የፖለቲካ ገለልተኝነት ያለባቸው እንዲሁም ከተጽዕኖ ነፃ መሆን የሚችሉ ማለት ነው። ለምሳሌ የዲሞክራሲ ተቋማት ከመጀመሪያ ከዲሞክራሲ ተቋማት ውስጥ የምርጫ ቦርድ አንዱ ነው። የምርጫ ቦርድ ከመጀመሪያ የምርጫ ሂደቱ ግልጽ ለህዝብ በነፃነት የመምረጥ እድልን የሰጠ አሳታፊና ሌሎችም ምርጫ ሚዛናዊና ዲሞክራሲያዊ ነው እንዲባል የሚሄድባቸውን መስመሮች ሊደግፉ ይችላሉ። አሰራሩ ዲሞክራሲያዊ እንዲሆን ከዛም በምርጫ የተመረጠ መንግስት ሲያስተዳድር የምርጫ ውክልና ይዞ የመጣውን መንግስት የፖለቲካ ቀጣይነት ያስተገብራሉ ማለት ሳይሆን ከዚህ ነፃ በሆነ መንገድ አሁንም የሚቀጥሉ ተቋማት ስለሆኑ ስራቸውን ይሰራሉ ማለት ነው። ብሔራዊ ኃላፊነታቸውን ይወጣሉ ማለት ነው። ነገር ግን ምናልባት በምርጫ ሂደት ውስጥ ምርጫው ዲሞክራሲያዊ እንዲሆን አሳታፊ እንዲሆን ሌሎችም ምርጫ በትክክል ተካሂዷል እንድንል የሚያደርጉ ሂደቶችን እንዲከተል እገዛ ሊሰጡ ይችላሉ እንደ አንድ ብሔራዊ ተቋም ማለት ነው። ሌላው የፍትህ ተቋማት ናቸው። የፍትህ ተቋማትም እንዲሁ አመራሮችም ህግና ስርዓትን ተከትለው ባለሙያዎችም የሙያ ስነ ምግባርን ተከትለው ቢሰሩ መሆን አለባቸው ማለት ነው። ምንም እንኳን ከፍትህ ስርዓት አንፃር የፖለቲካው ወገንተኝነት ብቻ ባይሆንም ችግሩ ለምሳሌ ስነ ምግባርና ክብሯ ለመስራት ሌሎችም በሙስና ወይም ደግሞ ሌሎች ጥቅማ ጥቅሞችን የህግ አገልግሎትን ለመስጠት ተቀብሎ መስራት ነው ሁሉ በዚህ የሚካት ቢሆንም በዋናነት ግን በቀጥታ ከፖለቲካ ወገንተኝነት ነፃ መሆን ይጠበቅባቸዋል ነው። ርዕሰ ብሔሩም ሲያነሱ ነፃ ገለልተኛና ህዝባዊ የሚሉ ቃላትን አንስተው ነበር። ህዝባዊ ናቸው ማለት ጉዳያቸው ህዝብ ነው ማለት ነውና እንደዚህ እንዲሆኑ ግን በዋናነት
ጉልበት ያላቸው ተቋማት አድርጎ መስራት ከእያንዳንዱ ማህበረሰብ እንዲሁም ከመንግስት የሚጠበቅ ነው ማለት ነው። ዛሬ ያለው መንግስት ነገ ላይቀጥል ቢችል ነገ የሚመጣው መንግስት ከዛም በምርጫ ሊቀየር ይችላል። ይሄ ሁሉ ለውጥ በእነዚህ ተቋማት ላይ የሚያመጣው ከሙያ አንፃር ካልሆነ በቀር ከፖለቲካ ተጽዕኖ ምንም አይነት ለውጥ ሊኖር አይገባም እንደማለት ነው። አዎ እነዚህ ተቋማት በተለይ ነፃና ገለልተኛ ሆነው ህዝብን በፍትሃዊነት እና በስርዓት ማገልገል እንዳለባቸው ይታወቃል። ለህዝብ ናቸው ሲባል ደግሞ ህዝብ የሚጠብቃቸው ህዝብ የሚንከባከባቸው ተቋማት ናቸው። እንደ ብሔራዊ ኩራትም ተደርገው የሚወሰዱ ናቸውና ቀደም ጥሩ ቃል ምልክት እያልክ ነበር። ሲምቦል ናቸው እነዚህ ተቋማት፣ የሀገር ምልክት ናቸው። ቀጣይነት ያላቸው ተቋማት ስለሆኑ ማለት ነው። አዎ በተለይ አሁን ብዙ ጊዜ ስታነሹ ምንም ግጭትም ይሁን ምንም ይሁን የማይነኩ አይነክ የሚባሉ ተቋማት አሉ። በህገ መንግስቱ ላይም የተቀመጡ እንዲሁም በዓለም አቀፉ ህግ የሚደግፋቸው ተቋማት ማለት ነው። አንቺ ያልሽው የፍትህ ተቋማትን ፍርድ ቤቶችንና ሌሎችንም ብታነሺ በገለልተኛነት ማህበረሰቡን ማገልገል እንዳለባቸው ይታወቃል። የጤና ተቋማት፣ የትምህርት ተቋማት በሙሉ እነዚህ በሀገረ መንግስት ግንባታ ሂደት የራሳቸውን ጡብ የሚያስቀምጡ ናቸው። ይሁን እንጂ እነዚህ ተቋማት ደካማን በመሆናቸው ጥርስ የሌላቸው አንበሳ ናቸው ተብለው በተለያየ ጊዜ ስለሚነሳ ጠንካራም ባለመሆናቸው ብዙ ጊዜ የመንገዳገድና ከታች ከዜሮ የመጀመር ስራዎችን ከዜሮ የመጀመር ችግሮች ሲስተዋሉ እናያለንና መንግስት በዚህ ልክ ደግሞ እነዚህ ተቋማት ነፃና ገለልተኛ ሆነው ሀገርንም ወደፊት እንዲያሻግሩ ህዝብንም እንዲያገለግሉ የሰጠው ትኩረት በዚህ ልክ በአዎንታዊነት የሚታይ ነው። አሁን የተጀመሩ አንዳንድ አገልግሎት ሰጪ ተቋማት አሉ። እነዚህ ተቋማት ራሳቸውን በቴክኖሎጂ በማዘመን በኩል ብዙ የሚቀራቸው ነው። ያው ለሙስናና ለብልሹ አሰራር የተጋለጡ በመሆናቸው እነዚህን ደግሞ መፈተሽና አገልግሎት አሰጣጣቸውን ማዘመን እንደሚጠበቅባቸውም የተለያዩ የተጀማመሩ ስራዎች አሉ። ያው ከቀደም የዲሞክራሲ ተቋማትን እያነሳን ነበረ። የጸጥታ ተቋማትም እንዲሁ እንደውም እኮ በህጉ መሰረት የፖለቲካ ስብሰባዎች ውስጥ ምናልባትም በቀጥታ ይሄን የሚመለከት ጉዳይ ሆኖ ካልሆነ እንደ ፖለቲካ ውክልና ወስዶ ኢንፎርማቸውን ለብሰው መገኘት እንኳን የለባቸውም። ለምሳሌ የጸጥታ ተቋማት ማለት ነው። ይሄ ማለት ከፖለቲካ ወገንተኝነት ነፃ መሆን ስላለባቸው ማለት ነው። የጸጥታ ተቋማትም የጸጥታ ዘርፍ ባለሙያዎችም ማለት ነው። ምክንያቱም የዛን የመንግስት አስተዳደር መጠበቅ ሳይሆን ህገ መንግስቱን መጠበቅ፣ የህዝብ ደህንነትን የህዝብን ጥቅም ማስጠበቅ ስለሆነ ማለት ነው ኃላፊነታቸው። የትምህርት ተቋማትም እንዲሁ ከጸጥታ ከደህንነት እንዲሁም ከዲሞክራሲ እና ከፍትህ ተቋማት በተጨማሪ ለምሳሌ ዩኒቨርሲቲዎች የትውልድ ቀጣይነት ላይ አስበው ነው የሚሰሩት። ስለዚህ ዛሬ በዩኒቨርሲቲዎች ውስጥ የሚወጣ ትውልድ የነገዋ ኢትዮጵያ ተስፋ ነው። በነገዋ ኢትዮጵያ ውስጥ የተለያየ መንግስት አስተዳደር የተለያየ የፖለቲካ ሪዮት ያለው መንግስት ሊኖር ይችላል። ነገር ግን ያን ውክልና የሚወስዱ ዜጎችን ሳይሆን የሚያፈራው በነገዋ ኢትዮጵያ ውስጥ የግልና የሀገር ኃላፊነትን የሚወጣ ዜጋ ነው ማለት ነው። ስለዚህ ከዚህ ነፃ ሆነው እንደዚህ አይነት ተቋማትን መስራት ይጠበቅባቸዋል። አዎ ሀገረ መንግስት ግንባታ ላይ የተቋማት ሚና ትልቅ ነው። እነዚህ ተቋማት ለህዝብ ናቸው፣ ለመንግስት ናቸው። በገለልተኛነት ህዝብን ማገልገል አለባቸው የሚለው ነገር በጣም መሰረታዊ ነገር ነው ማሂ። ከዛ ባሻገር ደግሞ እንግዲህ በተለይም ደግሞ ሀገረ መንግስት ጎን ለጎን ብሔረ መንግስት ይነሳል። ብሔረ መንግስት ህዝብና ሀገር እንደ ሀገር እንድትቀጥል በአንድነት በውስጣቸው በልባቸው የሚያኖሩት አለ። ኢትዮጵያ ስትነሳ የኢትዮጵያዊነት ስሜትን የሚያጎሉ የአንድነትና የጋራ የሆኑ ህዝብ የሚተሳሰርባቸው መንገዶች ደግሞ ሀገርን በማጽናት ሂደት ውስጥ ጉልህ ድርሻ ያላቸው ናቸው። ለምሳሌ እንደ ታላቁ የአድዋ ድልን የመሰሉና አሁን ታላቁ የአድዋ ድል የኢትዮጵያውያን የደምና የአጥንት ክፋይ ሁሉም ኢትዮጵያዊ በልቡ ይዞት የሚኖር ነው እና እነዚህ ነገሮች ከሀገረ መንግስት ግንባታ ባለፈ ብሔረ መንግስት የዜጎችን የእርስ በርስ ግንኙነት በታሪክ በባህል ለማስተሳሰር የሚኖራቸው ሚና ከፍተኛ ነው። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለ እያንዳንዱ ዜጋ የኔነት የባለቤትነት ስሜት ያላቸው የሀገርን ማንነት የሚያጎሉና ብሔራዊ ኩራት የሆኑ ነገሮችም
ከዚሁ ጋር ተያይዘው የሚቀጥሉ ነገሮች ናቸው። ከዚህ ከተቋማት ግንባታ ባለፈ ሀገርን እንደ ሀገር ለማስቀጠል አንድ የሚያደርጉ ጉልህ ተግባራትም ከዚሁ ጎን ለጎን ሊታዩ የሚገባቸው መሰረታዊ ጉዳዮች ናቸው ብዬ አስባለሁ። መልካም። ወደ ሁለተኛው ጉዳይ ስናልፍ ደግሞ በሁለተኛነት ርዕሰ ብሔሩ ያነሱት ጉዳይ በሀገራችን አሁን ላይ በተለያዩ አካባቢዎች የሚታዩ እና አሁንም እየቀጠሉ ያሉ ግጭቶችን ከኃይል አማራጭ ይልቅ በንግግርና በውይይት መፍታት የመንግስት አንደኛው ትኩረት ነው ብለው ነበረ። በተለይም በአፍሪካ ቀንድ በተደጋጋሚ እንደምንለው የኢትዮጵያ የምትገኝበት ቀጠና በዓለም አቀፉ ማህበረሰብ በኩልም የትኩረት ቀጠና ነው። እንግዲህ ግጭትና ተለዋዋጭ አየር ንብረት በኢትዮጵያን ጨምሮ በየጊዜው የሚፈትኗት ተፈጥሯዊና ሰው ሰራሽ አደጋዎች ሁሉ የሚደቀኑበት ቀጠና እንደሆነ ይታወቃል። እንግዲህ ሀገራችንም ከዚህ ተለይታ አትታይም። በተለያዩ ጊዜያት በታሪክም የተለያዩ ግጭቶች በመጣንባቸው ሂደቶች ይስተዋላሉና ያው ግጭት በተለያየ ጊዜ ይከሰታል። በዓለማችንም በተለያዩ የአፍሪካ ሀገራትም ግጭት ይከሰታል። ነገር ግን ዋናው ግጭቶች የሚፈቱት እንዴት ነው፣ ግጭቶች በምን አይነት መንገድ እልባት ያገኛሉ የሚለው ጉዳይ መሰረታዊ ጉዳይ ነው። እንግዲህ ከሀገራችን ማለት ከአህጉራችን ከአፍሪካም ስንነሳ የተለያዩ ሀገራት በግጭት ውስጥ አልፈዋል፣ በዘር ፍጅት ውስጥ አልፈዋል። እነ ሩዋንዳን የ1994ን ማንሳት እንችላለን። መጨረሻ ላይ ግን በድርድር በምክክርና በእርቅ ያንን ግጭት ፈተው ዛሬ ላይ ሩዋንዳ እንግዲህ በአፍሪካ የተሻለ እድገት እያስመዘገበች ካሉ ከተሞች ሀገራት ውስጥ አንዷ ነች። እነ ኪጋሊ በእድገት ጎዳና ውስጥ የሚገኙ ከተሞች ናቸውና ችግሮችን በሰላማዊ መንገድ በእርቅና በድርድር መፍታት መንግስት በቀጣይ በትኩረት ሰራበታለሁ ብሎ በአጀንዳነት ይዞ ለምክር ቤቱ አቅርቧልና ይሄ በጣም በአዎንታዊነት የሚወሰድ ጉዳይ ነው። ያው ሁልጊዜም ግጭትን በተለይም ግጭት ከመሆኑ በፊት በሐሳብ ልዩነት ስር ያለ በንግግርና በውይይት ለመፍታት መሞከር አልፎ በግጭት ደረጃ ከደረሰን በኋላ ደግሞ የተሻለው አዋጭው መንገድ ምናልባት በንግግር መፍታት ሊሆን ይችላል። እንደዚህ አይነት ነገሮችን ማለት ነው። ምክንያቱም በግጭት ውስጥ የተለያዩ ኪሳራዎችን ማስተናገድ አይቀርም። ከግለሰብ ወይም አልፎ እንደ ሀገር በመናየው ደረጃ ትልልቅ ጥፋቶች መስተናገዳቸው አይቀርም። ከዛም በተጨማሪ ደግሞ ርዕሰ ብሔሩ እንደውም ስለ ግጭትን በሰላም ስለመፍታት ሲያወሩ ዘላቂነት ያለውና ተአማኒነት ያለው መንግስትም ለመገንባት እያሉ ነበረ። ስለዚህ አንደኛው ወጪን ወይም የሰብአዊም ሆነ የቁስ ኪሳራን በቀነሰ መንገድ በዘላቂነትም መተማመኛ በሚሆን መንገድ በንግግርና በውይይት መፍታት በተለያዩ ዓለማትም የምናየው የተሻለው አማራጭ ነው። ምክንያቱም ብዙ ጊዜ ይሄን ያህል ኪሳራ ካደረሱ በኋላ የስምምነት የእርቅ ንግግርና ድርድሮችን ነው ብዙ ጊዜ የምናየው ማለት ነውና ያ ከመሆኑ በፊት ተነጋግሮ መፍታት ተወያይቶ መፍታት ሁልጊዜም አዋጭው የሚባል አማራጭ ነው። አሁንም በ2018 የበጀት ዓመት ወይም ደግሞ አሁን እየቀጠለ ባለው ዓመት መንግስት ግጭቶችን ለመፍታት የውይይት አማራጭን በትኩረት ተሰራለው ማለቱ የተሻለ አዋጭና አማራጭ ሊሆን ይችላል ብዬ ነው የማስበው ነው። ቀደም ሲል እንዳልሽው ቢቻል አዝማሚያዎችን ገምቶ እና ተረድቶ ግጭቶች እንዳይከሰቱ የተቻለውን ሁሉ ማድረግ ያስፈልጋል። ከሆነም ደግሞ ግጭቶች ከተከሰቱ በኋላ በውይይትና በድርድር ፈቶ ሀገርን ወደፊት ማስቀጠል ያስፈልጋል የሚለው የተለያዩ ሀገራትን ተሞክሮ የሚያሳየን ይህን ነው። እንግዲህ ደቡብ አፍሪካን በአፓርታይድ ስርዓት እንዴት እንደተላቀቀችና አሁን ላይ እዚህ ለደረሰችበት ደረጃ የነበሩ መሪዎች ምን አይነት የእርቅና የሰላም ስራዎችን እንደሰሩ እናውቃለን። ኔልሰን ማንዴላና በውይይትና እርቅ ያው አንደኛ በሊደርስ የሚችለውን ኪሳራ የሰብአዊ ቀውስና የሀገርንም ወደ ኋላ ወደፊት መገስገስ ሲገባሽ እንደገና ወደታች ይወርሽ ከዜሮ ነው የምትጀምሪውና ይህ በጣም በከፍተኛ ደረጃ እንደ ሀገርም እንደ ክልልም ችግሮችን በውይይት በሰለጠነ መንገድ በድርድር መፍታት የሀገራትም ተሞክሮ ስለሆነ መልካም ነው።
አዎ ቀደም ብለን በአራት ጉዳዮች እንዳጠቃለሏቸው ርዕሰ ብሔሩ አንስተን ነበረ የ2018 ትኩረቶችን ማለት ነው። እናም ቀደም ብለን ያነሳናቸውን ሁለቱን ነጥቦች ነበረ ያስተማናቸው። ቀሪ ሁለት ነጥቦች ደግሞ ምንድናቸው የሚለውን ከርዕሰ ብሔሩ ሰምተን እንመለሳለን። ሶስተኛ ለህዝብ የቀረበና ለህግ የታመነ አስተዳደር ወደ ብልጽግና ለሚደረገው ጉዞ ወሳኝ ነው። ይህንንም ለማድረግ መንግስት የአስተዳደር ማዕቀፎችን በማሻሻል የተቋማትን ቅንጅት በማጠናከር እንዲሁም ተመሳሳይና ተጓዳኝ ዘርፎችን በማሰባሰብ ውጤታማ እንዲሆኑ አድርጓል። መልካም አስተዳደር የዘመናዊ ፖለቲካ የማዕዘን ድንጋይ መሆኑንም ይገነዘባል። የህዝብ አገልግሎት ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት አመርቂ ውጤቶች ተመዝግበዋል። በቀጣይም በ2030 ዲጂታል ስትራቴጂ ይህን ውጤት ወደ ላቀ ደረጃ ለማሸጋገር ይሰራል። ለህብረተሰቡ የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት የተጀመረውና ሁሉንም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት ያለመው የመሶብ አገልግሎት ተጠናክሮ ተስፋፍቶ ይቀጥላል። አራተኛ መንግስት የዜጎችን ዋስትና የሚያስጠብቅ የፍትህ ስርዓት ለመዘርጋት በ2018 በጀት ዓመት በትጋት ይሰራል። እንደሚታወቀው መንግስት የህግ አስከባሪና ፍትህ ተቋማትን ለማሻሻል ሰፊ ርቀት ተጉዟል። የህግና የአሰራር ማነቆችን በመፍታትና ተቋማቱን በነፃነት በማደራጀት የአቅም ማጎልበቻ ስራዎችን አከናውኗል። የተሻሻሉት የወንጀልና የፍትሐ ብሔር ህጎች በቴክኖሎጂ እንዲታገዙም ተደርጓል። የፍርድ ቤት አገልግሎትን ለማዘመን የተጀመሩ የዲጂታል ቴክኖሎጂ ትግበራዎችን በማስፋት በማሟላትና በማብቃት መርሆች መሰረት ተግባራዊ ይሆናሉ። ባህላዊ የፍትህ አማራጮችም በአሰራር ጎልብተው በፍትህ ስርዓት ውስጥ የበኩላቸውን ድርሻ እንዲወጡ የተጀመረው አሰራር ተጠናክሮ ይቀጥላል። የተከበራችሁ ተመልካቾቻችን ተመልሰናል። እየተከታተላችሁት የምትገኙት ደግሞ አርብ ከሰዓት በኋላ የሰሞነኛ መሰናዷችን ነው። አሁንም ዝግጅታችን ወደ እናንተ መድረሱን ይቀጥላል። በድጋሚ አብራችሁን ቆዩ። እንግዲህ ቀደም ሲል ክቡር አምባሳደር ታዬ አጽቀሥላሴ እንደገለጹት ቀደም ሲል ሁለት አንኳር ዋና ዋና ጉዳዮችን አንስተናል። የመንግስት የ2018 የትኩረት አቅጣጫዎችን፣ አሁን ላይ ደግሞ ሁለቶችን እንመለከታለን። በተለይም ደግሞ ለህዝብ የቀረበና ለህግ የታመነ አስተዳደር ማጎልበት ወይም ደግሞ አገልግሎት አሰጣጡን ማሻሻል መንግስት በቀጣይ በትኩረት ከሚሰራባቸው ዘርፎች መካከል አንዱ ነው። እንግዲህ በተለይ አገልግሎት አሰጣጥ ላይ ስንመለከት እኛም በተደጋጋሚ በተለያዩ ዘገባዎች በተለያዩ ውይይቶቻችን ያነሳናቸው በተለይ የማህበረሰቡ በምሬት የሚያነሳቸው በተለያዩ አገልግሎት ሰጪ ተቋማት የሚስተዋሉ ችግሮችን አንስተናል። የሙስናና ብልሹ አሰራር፣ አገልግሎቱ ቀልጣፋና ምቹ ያለመሆን፣ ተቋማትም ለአሰራር ምቹ ያለመሆን ሁኔታዎች በስፋት እንደሚስተዋሉ አይተናልና እንግዲህ መልካም አስተዳደር የመልካም ፖለቲካ ማዕዘን ድንጋይ ነው ያሉት ፕሬዚዳንቱ በንግግራቸው። ስለዚህ የመልካም አስተዳደር ችግሮችን በትኩረት መፍታት ያስፈልጋል ማለት ነው። የመልካም አስተዳደር ችግሮች ካልተፈቱ እንደ አሁን ላይ እንደተፈጠሩ ላሉ ግጭትና ሌሎችንም ችግሮች ያስከትላሉ የሚለው ጉዳይ ምንም የሚታወቅ ነገር ነውና መንግስት እንግዲህ ተቋማት አገልግሎት አሰጣጣቸውን ማዘመን ማሻሻል አለባቸው ብሎ የተለያዩ ስልቶችን ዘርግቶ እየሰራ ነው የሚገኘው። አገልግሎት አሰጣጣቸው በቴክኖሎጂ የታገዘ እንዲሆን የተለያዩ ስራዎች እየተሰሩ ይገኛሉ። በተለይም የዲጂታል ኢትዮጵያን ኦን ለማድረግ እየተሰሩ ያሉ ስራዎች አሉ። ከዲጂታል ኢትዮጵያ ጋር መሶብ አንድ ማዕከል አገልግሎት እየተከናወነ ይገኛል። እንዲሁም ደግሞ የፍትህ ትራንስፎርሜሽን የ3 ዓመት እቅድ ተግባራዊ በመደረግ ላይ ነው የሚገኝና እነዚህ ነገሮች ለአገልግሎት አሰጣጡ ትልቅ ትኩረት እንደተሰጣቸው ማሳያዎች ናቸው። አዎ ለህዝብ የቀረበ ለህግ የታመነ ነው ያሉት ቃል በቃል። ለህዝብ የቀረበ ማለት ሰው ባለበት አካባቢ የሚፈልገውን አገልግሎት አክሰስ እንዲያደርግ የሚያስችል
ለህግ የታመነ በህግና ስርዓት የሚሰጥ አገልግሎት እንደማለት ነውና ይሄ ደግሞ ከአገልግሎት አሰጣጥ ጋር ተያይዞ ቀደም ብለህ እንዳልከው በተደጋጋሚ ቅሬታዎች ሲነሱ የነበሩበት መንግስትም ከመሰረታዊ የህዝብ ጥያቄዎች ውስጥ አንዱ አድርጎ ያመነበት ችግር ነው የነበረው። እንደዛም ስለሆነ የተቋማት ሪፎርም ተቋማትን በቅንጅታቸው መሰረት ወይም ደግሞ ተያያዥ ጉዳዮች ወይም ደግሞ ተያያዥ ስራዎችን የሚሰሩ ተቋማትን ወደ አንድ በማምጣት የተለያዩ የተቋማት ሪፎርሞችን ሲያደርግ ከዛ በኋላ ደግሞ የሲቪል ሰርቪስ ማሻሻያን ሲያደርግ ከዛም የዲጂታላይዜሽን ላይ ዲጂታል 2030 ከዛ በፊት 2025 ተግባራዊ ሲያደርግ ነበረ። ከዛም ዲጂታል ኢትዮጵያ 2030 ተግባራዊ ያደረገ ነው። ዲጂታላይዜሽን አገልግሎት አሰጣጥ ላይ ማምጣት ለሚፈለገው ለውጥ ዋናው መሰረት ነው ብሎ ማለት ነው። ከዛ በኋላ ደግሞ የአንድ ማዕከል የመሰብ አገልግሎት ወይም ደግሞ ተቋማት በአንድ ላይ አገልግሎት የሚሰጡባቸው የተቆጠሩ የተለያዩ ተግባራትን በአንድ ላይ ምናልባትም በተለያዩ ተቋማት ስር በአንድ መስኮት አገልግሎት የሚሰጥባቸው አሰራሮች የተተገበሩት በተለይ ደግሞ ከአገልግሎት አሰጣጥ አንፃር አሉ የተባሉ ችግሮችን ለመፍታት ነው። በነገር ላይ በአገልግሎት አሰጣጥ ላይ ሰሞኑን በኬንያ ናይሮቢ ዲጂታላይዜሽን የተመለከተ ትናንትና የተጠናቀቀ ሰሚት ነበረ እና ጠቅላይ ሚኒስትሩም ተገኝተው ነበረ ማለት ነው። የምስራቅና ደቡባዊ አፍሪካ የጋራ ገበያ የሚባለው ማለት ነው ወይም ደግሞ ኮሜሳ የሚባለው እዛ ላይ በኢትዮጵያ 100 አይነት አገልግሎቶችን ዲጂታላይዝ አድርገናል ብለው ነበረ። በተጨማሪም ለ25 ሚሊዮን ኢትዮጵያን የዲጂታል ወይም የፋይዳ መታወቂያ ሰጥተናል ብለው ነበረ። ፋይዳ መታወቂያ በቀጥታ ከዲጂታላይዜሽን ወይም ደግሞ አገልግሎት አሰጣጥን ከማዘመን ጋር የሚያያዝ እንደሆነ እኛም በተለያየ ጊዜ በዘገባዎቻችን እያነሳን ነበረ። 100 አገልግሎትን እንደ ሀገር ዲጂታላይዝ ማድረግ ማለት የእያንዳንዱን ግለሰብ እንደ ሀገር ደግሞ ከፍተኛ የኢኮኖሚና የማህበራዊ ትርፍን የምታመጣበት ለውጥ ነው ማለት ይቻላልና አገልግሎትን ማዘመን ከዚህ በፊትም መንግስት በተደጋጋሚ ትኩረት እንደሰጠውና የተለያዩ ማስተግበሪያዎችንም እየሰራ እንደሆነ ሲገልጽ የነበረ ነው። እንደ ርዕሰ ብሔሩም በ2018ም በትኩረት የሚሰራበት ተብሎ እንደ ሀገር የተነሳ ነው ማለት ነው። አዎ እንግዲህ የአገልግሎት አሰጣጥ በተለይም ደግሞ የአገልግሎት አሰጣጥ ችግሮች በመንግስትና በህዝብ መካከል ትልቅ ቁርኝት ትልቅ ግንኙነት ያላቸው ናቸው። የአገልግሎት አሰጣጥ የመልካም አስተዳደር ችግሮች ባልተፈቱ ቁጥር ለመንግስትም ችግር በመንግስትና በህዝብ መካከል ያለው ግንኙነት እየሻከረ ሄዶ ሌሎች ችግሮች ይከሰታሉ ብለናል ቀድምና አሁን ላይ እነዚህ መሶብ የአንድ ማዕከል አገልግሎትና የዲጂታል ኢኮኖሚ መገንባት የሚለው የተጀመረው ምናልባትም እነዚህን ከዚህ በፊትም የቆዩ ስር የሰደዱ ችግሮችን በመቅረፍ በማሻሻል ረገድ የራሳቸው አዎንታዊ ሚና ይኖራቸዋል። እንግዲህ መሶብን ስናነሳ በተለይ አሁን እንደ ሀገር ነው የተጀመረ። አሁን ላይ በአማራ ክልልም የክልሉ ሲቪል ሰርቪስ እና የሰው ሀብት ልማት ኮሚሽንም መሶብ የአንድ ማዕከል አገልግሎትን አስጀምሯል። የባህር ዳር ከተማ አስተዳደርንም እንዲሁም መሶብ የአንድ መስኮት አገልግሎትን አስጀምሯል። የተለያዩ ተቋማት ይህን አገልግሎት በአንድ ማዕከል ለመስጠት የተለያዩ ስራዎችን እየሰሩ ነው የሚገኙት። ይህ እንግዲህ አንደኛ ጊዜን ይቆጥባል፣ ሁለተኛ እንግልትንና ማህበረሰቡ የሚያማረረውን ችግር በመቅረፍ በኩል ትልቅ አስተዋጽኦ ነው የሚኖረው። በነገራችን ላይ ይሄ ቀላል የሚባል ነገር አይደለም። ሰው አንድ ተቋም ሄዶ ከዛ ደግሞ ሌላ ተቋም ሄድ ይባላል። ምናልባት በተለያየ ጊዜ የሚመላለስበትን ጊዜ በመቅረፍ አንድ ማዕከል አንድ ተቋም ላይ እዚያው ስራዎችን ጨርሶ ጉዳዩን ጨርሶ ተፈጻሚ የሚያደርግበትን እድል የሚፈጥር ነው እና እዚህ ላይ መንግስትም አሁን የተጀመሩትን እነዚህን ተግባራዊ እንዲሆኑ እነዚህ ተቋማት አሁን ተገንብተዋል። መገንባት ብቻም በቂ አይደለም። የሰው ሀብት ማሟላት፣ ቴክኖሎጂዎችን ማሳለጥና ከፍተኛ የሆነ ቁጥጥር የማኔጅመንት ስርዓቱን መዘርጋት ያስፈልጋል። ምክንያቱም እነዚህ የማዕከል አገልግሎቶች መጀመራቸው በራሱ በቂ አይደለም። አላማቸውን አሳኩ የሚባለውም የማህበረሰቡን ችግር መቅረፍ ሲችሉ ነውና በቀጣይ እዚህ ላይ ትኩረት ተሰጥቶ ይሰራል ብለን እናስባለን። እኛም ሌሎች ስራዎችን በቀጣይ የምናይ ይሆናል በዘገባዎቻችን። የዲጂታል ኢኮኖሚን መገንባትም እንግዲህ አሁን ላይ ሌላ ያላን ሀገራት የምንላቸው በተለይም የበለጸጉ ሀገራት እዚህ የደረሱት በዲጂታል ኢኮኖሚ ነው። እንደ ሀገራችን ስናይ ገና ቴክኖሎጂም አልዘመነም፣ የዲጂታል አጠቃቀማችንም የዚያን ያክል ነው። ግን ከቅርብ ጊዜ ወዲህ የተጀመሩ ስራዎች
ይበል የሚያስብሉ ናቸው። አሁን ላይ በተለይ GSMA የተባለ ዓለም አቀፍ የቴሌኮም ኢንዱስትሪ እንቅስቃሴዎች መረጃ አቅራቢ ድርጅት አንድ ሪፖርት አውጥቷልና ይህ ሪፖርት የሚያመላክተው ምንድነው? በኢትዮጵያ ውስጥ 76 በመቶ የሚሆነው የሀገሪቱ ህዝብ በኔትወርክ ሽፋን ውስጥ ይገኛል። ይሁን እንጂ የሞባይል ኢንተርኔት ተጠቃሚ አይደለም ይላል። ኢንተርኔት አለ፣ ግን ማህበረሰቡ ደግሞ የሞባይል ኢንተርኔት ተጠቃሚ አይደለም። ቢያንስ እንኳን ከሞባይል ብንጀምር ነው እንዲው ቴክኖሎጂን ዲጂታል እናርግ ስንል ስልክም ያስፈልጋል፣ የቴሌኮሙኒኬሽን አገልግሎትና ሌሎችም ዘርፎች አሉ እና እዚህ ላይ በመስራት የሚጠበቅባቸው የሚያስፈልጉ ሌሎች ስራዎች እንዳሉ አመላካች ነው። ከዚህ አልፎም አጠቃላይ ካጠቃቀምም ደግሞ ከፍተኛ የሆነ የጾታ ልዩነት እንዳለ የሚያመላክት ነውና እንግዲህ የዓለም ባንክን መረጃ ጠቅሶ ነው ይህ ተቋም ሪፖርቱን ይፋ ያደረገው። በሀገሪቱ ካሉትም ተቋማት ውስጥ ኢንተርኔት የሚጠቀሙ 34 በመቶ ብቻ እንደሆኑ ነው የሚያመላክተውና እዚህ ላይ በትኩረት መስራት እንደሚያስፈልግ አመላካች። መልካም ወደ ሶስተኛው ጉዳይ ብናልፍ ጥሩ ነው ካለን ሰዓት አንፃር ተስፋሽ። ሶስተኛው ጉዳይ ላይ ደግሞ የዜጎችን ዋስትና የሚያስጠብቅ የፍትህ ስርዓትን መዘርጋት ነው ብለዋል። ይቅርታ አራተኛው እና የመጨረሻው ጉዳይ አድርገው ያነሱት ማለት ነውና ስለዚህ ለዜጎች ዋስትና የሚሰጥ ዜጎች የሚተማመኑበት ዜጎች ልክ እንደድሮ ምናልባት አሁን የፍትህ ስርዓትን ለማሻሻል በጣም የብዙ ሰዎች ሀሳብ የተዋጣበት በተለያዩ ሁኔታዎችም ሰዎች ፍትህ የሚያገኙባቸውን ተቋማት ወደ እነሱ ለማቅረብ የተሰራበት ዘመን ላይ አይደለም። ድሮ የኛ ማህበረሰብ በህግ አምላክ ብሎ ህግን ያምናል ማለት ነው አይደል? ማለት አንተ እንደ ሰው በአምላክ የታመንክ ነው የምትሆነው አይደል? ከዛ በታች ሰው በህግ ይታመናል የሚለውን እንደማሳየት ነው። ህግን በራሱ ዋስትና የሚሰጥ መሆን አለበት የሚለውን አጽንኦት ሰጥተው ያነሱበት ነው ይሄና እዚህ ላይ ደግሞ ሀሳባችን ብናነሳ መልካም ነው። አዎ በተለይም ከዚህ አስተማማኝ የፍትህ ስርዓት ከመዘርጋት አኳያ የፍትህ ትራንስፎርሜሽን የ3 አመት እቅድ ተዘጋጅቶ ወደ ትግበራ ገብቷል ማለት ከዚህ በፊት ማንስተናል። በተለይ ከ2016 ዓ.ም ጀምሮ እስከ 2018 በያዝነው በጀት አመት ተግባራዊ ይደረጋል ተብሎ ነው የሙከራ ትግበራ እየተደረገበት የሚገኘውና በተለይም እዚህ ላይ እንግዲህ በፍትህ ስርዓቱ ላይ የሚስተዋሉ ችግሮችን በአገልግሎት አሰጣጡ ላይ የሚስተዋሉ ችግሮችን ለመቅረፍ ታሳቢ አድርጎ ነው ይህ የፍትህ ትራንስፎርሜሽን ትግበራ ተግባራዊ እየተደረገ የሚገኘውና መሰረታዊ ለውጥ ያመጣል ተብሎ ይጠበቃል። በመንግስት በኩልና በአገልግሎት ፈላጊዎች በኩል በተለይ ዘርፉ ለሙስናና ለብልሹ አሰራር ተጋላጭ መሆኑ ይታወቃልና እነዚህን ችግሮች ለመቅረፍ ሲባል የትራንስፎርሜሽን እቅድ ዓላማ አድርጎ ተዘጋጅቷል። በተለይም ደግሞ ባለሙያዎችን የመለየት ቴክኖሎጂዎችን የማደራጀት በሰው ኃይልና በቴክኖሎጂ የማደራጀት ስራዎች ናቸው እዚህ ጋር የሚሰሩት። እንግዲህ የፍትህ ባለሙያዎች አንድም በእውቀትና ክህሎት የታነጹ በስነ ምግባርና በዲሲፕሊን ያላቸው እንዲሆኑ ይጠበቃል። ነገር ግን ይህ ባለመሆኑ ምክንያትና ከዚህ በፊት አንዳንድ የህግ ማዕቀፎች ለምሳሌ የወንጀል ፍትህ አስተዳደር የፍትህ ብሔር ፍትህ አስተዳደር ስርዓቱ ዘመኑን ይዋጁ አልነበሩምና እነዚህንም ማሻሻል በማስፈለጉ እነዚህም አብረው ከዚህ ከፍትህ ትራንስፎርሜሽን እቅዱ ጋር የሚሻሻሉበት እድል መጥቷልና ከሰው ኃይል ከቴክኖሎጂ አኳያ ይህንን ስርዓት ለማሻሻል የተለያዩ ስራዎች እየተሰሩ ይገኛሉ። ከዚያ ባሻገር ደግሞ ምናልባት በክልላችንም ማንሳት የምንችለው በቅርቡ የክልሉ ጠቅላይ ፍርድ ቤት የባህላዊ የግጭት መፍቻ መንገዶችን ወደ መደበኛው የህግ ማዕቀፍ ወደ ፍትህ ስርዓቱ ለማምጣት የተለያዩ የህግ ማዕቀፎችና አዋጆችን የማሻሻል ስራዎችን መስራቱን ከዚህ በፊትም አይተናል። ያው እንግዲህ አሁን ከባለፈው 2016 ጀምሮ 2018 ድረስ ለ3 አመታት ለመተግበር የታቀደው የፍትህ ትራንስፎርሜሽን የፍትህ ሪፎርም አይደለም ትራንስፎርሜሽን ሪፎርም በተለያዩ ጊዜያት ምናልባትም ባለፉት 50 አመታት በተለያዩ ምናልባት 1-2 በሚባሉ ሲንግል ጉዳዮች ላይ ሪፎርሞች ሲደረጉ ቆይተዋል። ይሄ ትራንስፎርሜሽን ነው። በፍትህ ተቋማት ላይ ብቻ ሳይሆን በዳኝነት ስርዓቱም ላይ ሁለቱም የፍትህ የዳኝነት ተቋማቱም ነው ሪፎርም የሚሰሩትና የትራንስፎርም የሚያደርጉት ማለት ነው። የትራንስፎርሜሽን ስራዎች እየቀጠሉ ነው ያሉት እንደ ሀገር በ10 ነጥቦች በእኛ ክልል 1 ነጥብ ተጨምሮበት በ11 ነጥቦች
ትራንስፎርሜሽኑ እየተካሄደ ነው የሚገኘው። እንግዲህ ህግ አክባሪ ነው የምንለው ህዝቡና የህዝቡ ህግ አክባሪነት የሚታየው ደግሞ በማህበረሰባዊ በተባሉ የዳኝነት ስርዓቶች ጨምሮ ነውና እነዛን የዳኝነት ስርዓቶችን ተቋማዊ ማድረግ የዘመናዊውን ወይም ደግሞ በህጉ መሰረት የሚመራውን ተቋም የሚደግፍ አድርጎ ተቋማዊ ቅርጽ መስጠት ጭምር በዚህ ትራንስፎርሜሽን የሚካተት ሆኖ እየተሰራ ነው ያለው ማለት ነው። ቀደም ብለህ ያነሳሃቸው የዲጂታላይዜሽን የሙያ ስነ ምግባርና ሌሎች ሪፎርም ስራዎችም ለዚህ በጣም ወሳኝ ናቸው ማለት ነው። ምክንያቱም ብዙ ጊዜ የወረቀት መላላክ የበዛበት ነው አይደለ? ከዚህ በፊት የአብዛኞቹ ተቋማት በተለይ ደግሞ ወደ ፍርድ ቤት ብትሄድ አወራራግፈ የምታነሳው የወረቀት መረጃ ጊዜንና ሀብትን የሚያባክኑ አሰራሮች ናቸው ብዙ ጊዜ የምናስተውላቸው። የመረጃ መሰነድ ብቻ ሳይሆን ተደራሽነትም የዳኝነት ስርዓቱ ራሱ የሚሰጥበት በቴክኖሎጂ ሰዎች ምናልባትም ረጅም ርቀትን መምጣት ሳይጠበቅባቸው በዛው ባሉበት ቦታ ሆነው የሚያገኙበት በዳኝነትና ፍትህ ስርዓቱ ያሉ ባለሙያዎችን ብክነትን በቀነሰ መንገድ የሀገር ሀብትንም እንዲሁ በቆጠበ መንገድ የሚሰጥበት ሁኔታ ዲጂታላይዜሽን አንዱ ታሳቢ ያደረገው ጉዳይ ነው ማለት ነው። ካለን ጊዜ አንጻር ግን ወደ ዓለም አቀፍ ጉዳያችን ብንሄድ መልካም ነው። ከዛ በፊት ዓለም አቀፋዊ ጉዳያችን እናነሳለን። ከዚያ በፊት ግን አፍታ ወስደን ከመሸጋገሪያ በኋላ የምንመለስ ይሆናል። ተመልካቾቻችን አብራችሁን ቆዩ። ተመልሰናል። የተከበራችሁ ተመልካቾቻችን ወደ ዓለም አቀፍ ጉዳያችን ስንሄድ ደግሞ አሁን በዓለም ትልቅ ትኩረት ያገኘው የእስራኤልና የሐማስ ስምምነት ነው። በነገር ላይ ባለፈው ሳምንት በሰሞንኛ ቆይታችን እስራኤልና ሐማስን ለማስማማት ዶናልድ ትራምፕ ባለ 20 ነጥብ የስምምነት ሰነዶች ይፋ ማድረጋቸውን አንስተን ነበር በዓለም አቀፍ ጉዳያችን ማለት ነው። እና በጣም ጥሩ ነገር ደግሞ አሁን ስምምነቱ በሁለቱም አካላት በተለይ የመጀመሪያው ፌዝ የሚባለው መፈረሙን ነው ማለት ነው። በዛሬው ጉዳይ ይዘን የመጣ ነውና አፕዴት እና ደግሞ የምስራች የሆነ ዜና ነው። ባለፈው ሳምንት ከባልደረባችን ከካስ ጋር ይህንን ጉዳይ አንስታችሁ ነበር ማይ እንግዲህ እስራኤልና ሐማስን በትልይ ጦርነት የዓለም አቀፉን ማህበረሰብ ቀልብ የሳበና እጅግ አሳዛኝ የሆኑ ክስተቶችም ሲከሰቱ እንደነበር እናስታውሳለን። በተለይም ደግሞ በመካከለኛው ምስራቅን አለመረጋጋት ውስጥ በመክተት ረገድ ትልቅ ሰብአዊና ቁሳዊ ጉዳት ኪሳራ በማድረስ በኩል አሉታዊና ትልቅ ቁስል የጣለ ጦርነት ነው። ይህ ጦርነት እንግዲህ በተለይ ዜጎች ምን ያህል እንደተቸገሩ የጦርነትን አስከፊነት አይተናል። እንግዲህ የጋዛ ከተማ ወደ አመድነት ወደ ፍርስራሽነት መቀየሯን አስተውለናል እና ከሰሞኑ ደግሞ እንግዲህ መነጋገሪያ የሆነው ይህን ጦርነት ለማቆም ሁለቱ የሐማስና እስራኤል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካኝነት የተኩስ አቁም ስምምነት ቀደም ሲል እንዳልሽው 20 ነጥቦችን ያካተተ የተኩስ አቁም ስምምነት ለማድረስ ስምምነት ላይ ወይም መግባባት ላይ ደርሰዋልና ይህ ቀጠናውን በማረጋጋትም ዓለም አቀፉ ማህበረሰብንም ከዚህ በፊት ይስተዋሉ የነበሩ በዚህ በንግድ ስርዓቱ ላይ ምክንያትነት በሰበብነት ይጠቀሱ የነበሩ ችግሮችን በመቅረፍ ረገድ ትልቅ አዎንታዊ ሚና ሊኖረው የሚችል ነገር ነው። ያው መጨረሻ ላይ እንግዲህ እስካሁን ድረስ ወደ 67000 አካባቢ የሚጠጉ አይደሉ በፍልስጤማውያን በኩል የሞቱት እና ደግሞ በጣም ወደ 160000 የሚጠጉ ዜጎች በመፈናቀል ለረሃብና ለተለያዩ ጉዳት ተጋልጠው ነው የሚገኙት። ጉዳት የደረሰባቸው ዜጎችና መጨረሻ ላይ እንግዲህ ድርድርና ውይይት ነው እልባት የሚሆነው የጦርነት። ይህ ለፍልስጤማውያን እንዲሁም ደግሞ ለታግተው ለነበሩ እስራኤላውያን ቤተሰቦች ከሰሞኑ ደስታን የፈነጠቀ በዜናዎችም ስናይ የነበረው እጅግ ደስታቸውን ሲገልጹ ነበር። ከቤተሰቦቻቸው ጋር ቤተሰቦቻቸው የታጋች ቤተሰቦችም ደስታቸውን ሲገልጹ የነበረበት ነው። በአንጻሩ በጋዛ በዚያ በፍርስራሽ ህንፃ ውስጥ የነበሩ ዜጎች ደግሞ ደስታቸው ምናልባትም ተስፋ አድርገው ከዚህ በኋላ ድንጋጤ ላይኖር ከዚህ በኋላ ወደ መደበኛ ህይወታቸው ለመመለስ ተስፋቸው ለምልሞ የተመለከትንበትን ሁነት ከሰሞኑ እየተከታተልን ነው።
አዎ እንግዲህ በሁለት ዓመታትን ቆይታ ያደረገው ጦርነት ከሰሞኑ በዶናልድ ትራምፕ አማካኝነት በቀረበው ሰነድ ላይ ተነጋግሮ ለመስማማት 3 ቀናትን በግብጽ ካይሮ የንግግር ሂደት ሲያደርግ ከቆየ በኋላ ትናንትና በመጀመሪያው ፌዝ ላይ መስማማቱን ከተበሰረ በኋላ እንግዲህ የእስራኤል ካቢኔ ማጽደቁ ነበር ሲጠበቅ የነበረው። አሁን የእስራኤል ካቢኔ አጽድቆት ወደ ተግባራዊነት ደረጃ ላይ ሄዷል ማለት ነው። እንግዲህ በተግባራዊነት ላይ ገና ያልተገለጹ ነገሮች አሉ። ነገር ግን በዋናነት የታጋቾችና የእስረኞች ልውውጥን ለጊዜው የእስራኤል ኃይል ሰራዊቱ ወደ ተዘጋጀለት ፈቃቀ ብሎ እንደሚቆይ አሁን እሱ ሙሉ በሙሉ መውጣት ነው ወይት ነው የሚለው ስፔሲፊክ አልተቀመጠም። ነገር ግን ለጊዜው በዚህ ስምምነት ውስጥ የተገለጸ ርቆ የሚቆይበት ቦታ አለ። በዛ ቦታ ላይ ወጥቶ እንዲቆይ ተኩስ አቁም እንዲደረግ ወደ ጋዛ የሰብአዊ ድጋፎች እንዲገቡ አይነት ስምምነቶች ተፈርመዋል ማለት ነው። እንግዲህ ሌሎች የትጥቅ ማስፈታት እንደገና ጋዛን መልሶ መገንባት ይሄ የተስማሙበት አንደኛው ጉዳይ ነው እና ያን ጊዜ በ20 ነጥብ ፕላኑ ላይ ዓለም አቀፍ ውክልና ያላቸው ተወካዮች ያሉበት የሽግግር መንግስት ይቋቋማል ብለው ነበር ዶናልድ ትራምፕና ስለሱ ገና ለጊዜው የተገለጸ ነገር የለም። ነገር ግን ቀደም ብዬ በግልጽኳቸው ነጥቦች ላይ ተስማምተው የመጀመሪያው ፌዝ የተባለው ስምምነት እንግዲህ ተግባራዊ ሊደረግ ሁለቱም አካላት ተስማምተውበት ተፈርሟል ማለት ነው። አዎ እንግዲህ በዚህ ስምምነት አንቺ እንዳልሽው ሌሎች ዝርዝር ጉዳዮች በቀጣይ እንደሚገለጹ ነው የታወቀው። ነገር ግን አሁን ላይ የተኩስ አቁም ስምምነት ላይ እንደደረሱ ነውና ይህ በርግጥ በጋዛ ለሚኖሩ ዜጎች ምን ትርጉም አለው የሚለውን ነገር ማየት አስፈላጊ ይመስለኛል። አሁን ቢያንስ ጋዛውያን ከዚህ በፊት እኮ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝን በተደጋጋሚ ሲገልጹ እንደነበረው ሰብአዊ እርዳታ ማድረስ ሳይቻል ቀርቶ በርካታ ዜጎች እንደሞቱ እጅግ አስቸጋሪ እንደነበር ለቀጠናው መተላለፊያ በር እንኳን ለማግኘት ችግር ፈጥሮ ነበርና ከዚህ በኋላ ቢያንስ ጋዛውያን አይገደሉም፣ አይፈናቀሉም፣ አይራቡም፣ ከስጋት ነፃ ይሆናሉ። የግንባታ ሂደቱ ደግሞ በአካባቢያቸው በቀያቸው እንግዲህ የወደመውን ከተማ የመገንባት ሂደት እንግዲህ ከዓለም አቀፉ ማህበረሰብና ከሌሎች አጋር ሀገራት ምን ይጠበቃል የሚለውን ወደፊት የምንመለከት ይሆናል። በዚህ ሂደት እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም በዚህ በተደረሰው የተኩስ አቁም ስምምነት ደስታ እንደተፈጠረባቸው ነው ከሰሞኑ የገለጹት። እጅግ አስከፊና ጥቁር ጠባሳን ጥሎ ያለፈ ጦርነት እንደሆነ ግን ሁሉም ዓለም አቀፉ ማህበረሰብ የተረዳበት እንደሆነ እንረዳለን። በዚህ ሂደት የተሳተፉት እንግዲህ አሜሪካ፣ ኳታር፣ ግብጽና ቱርክ ላሳዩት ዲፕሎማሲያዊ ርብርብ አመስግነዋል። የተባበሩት መንግስታት ድርጅትም በቀጣይ ይህ የተኩስ አቁም ስምምነት ተግባራዊ እንዲደረግ የተባበሩት መንግስታት ድርጅት በጋራ አጋርነቱን በጋራ እንደሚቆምና አጋርነቱንም አሳይቷል። ዋና ጸሐፊ 67100 ሰዎች የሞቱበት የጋዛ 85% ቢልዲንጎች ወይም ደግሞ መሰረተ ልማት የወደመበት በርካቶች ለከፋ ረሃብ የተጋለጡበት አካባቢያቸውን ለቀው በጣም ብዙዎች የወጡበት የተባበሩት መንግስታት ድርጅት በከፋ ረሃብ ደረጃ መሆኑን በአካባቢው ያለው የምግብ ፍላጎት የገለጸበት አስከፊ ጦርነት ነው የ2 ዓመት ቆይታውና ከዛም ባለፈ ደግሞ አጠቃላይ በቀጠናው ያለው አለመረጋጋት በዓለም ኢኮኖሚ ላይ ያለውን ተጽዕኖ ቀደም ከዚህ በፊት በነበሩን ይሄን በተመለከተ ቆይታችንም አንስተን ነበርና ምናልባትም እነዚህ ችግሮች መፍትሄ የሚያገኙበት ነው የጠፋ የሰው ህይወት እንኳን ባይመለስ ነገር ግን ከሚቀጥል ጥፋት የሚታደግ የዓለም ብስራት ነው እና ይሄ ዜና አካሄዱ በነገራችን ላይ ከባድ ነበር። ያው አሜሪካ ከኢራን ጋርም የገባችበትን ሁኔታ እናስታውሳለን እና የነዚህ ሀገራት ወደ ተኩስ አቁም ስምምነት መምጣታቸው ቀጠናውንና ዓለም አቀፉን ማህበረሰብ በማረጋጋት በኩል ያለው አንድምታ እጅግ ከፍተኛ እንደሆነ ነው። ያ መልካም እንግዲህ ዘላቂነት ያለው ሰላም ያመጣል ተብሎ ተስፋ የተደረገበት የእቅድ ሰነድ ስለሆነ ምናልባትም ተፈጻሚነቱ ዘላቂ ሰላምን ያመጣል ብለን ተስፋ እናደርጋለን። የተከበራችሁ ተመልካቾቻችን በዛሬ ሰሞንኛ ቆይታችን ማህደር ብርሌውና ተስፋውን ታምር አብረናችሁ ነበርን። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ